ሁለት አይነት የስኳር ህመምተኞች አሉን፣ ታይፕ 1 እና ታይፕ 2 የምንላቸው። በታይፕ 1 የስኳር ህመም የተጠቁ ሰዎች በሰውነታቸው ውስጥ ኢንሱሊን አይመረትም ወይም ምርቱ አነስተኛ ነው የሚሆነው። የዚህ ደግሞ ዋነኛው ምክንያት አውቶ ኢሚኒ ዲዚዝ የምንለው ነው። ሁለተኛ ላይ ደግሞ ሰውነታቸው በጣም ቀጭን ይሆናል። በታይፕ 2 የስኳር ህመም የተጠቁ ሰዎች ደግሞ ሰውነታቸው ውስጥ የኢንሱሊን ምርት አለ፣ ነገር ግን ለዚህ ሰውነታቸው በቂ ምላሽ አይሰጥም። በዚህ ምክንያት ሰውነታቸው ወፍራም ይሆናል። ብዙ ጊዜም በዘር ይከሰታል። ታዲያ ታይፕ 1 እና ታይፕ 2 የምንላቸውን የስኳር ህመም በላብራቶሪ ምርመራ መለየት ይቻላል። ለዚህም የሚታዘዙ ቴስቶች ኢንሱሊን፣ ሲፔፕቴድ፣ ኬቶን ቦዲስ እና አውቶ ኢሚኖ አንቲቦዲ ቴስት ነው። በታይፕ 1 ዳያቤቲክስ የተጠቁ ሰዎች የኢንሱሊን መጠናቸው እና የሲፔፕቴድ መጠናቸው ዝቅተኛ ይሆናል። ነገር ግን አውቶ ኢሚኖ አንቲቦዲ ቴስት ላይ ፖዘቲቭ ነው የሚሆነው። በሰውነታቸው ውስጥም ኬቶን ቦዲስ ይገኛሉ። ታይፕ 2 የምንለው የስኳር ህመም ላይ ደግሞ በሰውነታቸው ውስጥ ከፍተኛ የሆነ የኢንሱሊን እና የሲፔፕታይድ መጠን ይገኛል። ነገር ግን ኬቶን ቦዲስ ብዙ ጊዜ አይገኝም። አውቶ ኢሚኖ አንቲቦዲ ቴስትም ኔጌቲቭ ይሆናል።